አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ባለፈው በመካ የወረዱ መኪ ምዕራፎችን አይተናል። እንግዲህ ቁርአን የወረደው በመካና በመዲና ነው። ዛሬ ደግሞ የምንመለከተው በመዲና የወረዱ መደኒ ምዕራፎችን ነው። ኢንሻአላህ እንግዲህ እስከ መጨረሻው ለማዳመጥ ለራሳችሁ ቃል ግቡና አዳምጡ፣ ሼር አድርጉት። በመዲና የወረዱ መደኒ ምዕራፎች በነቢዩ የተጀመረው እስላማዊ ንቅናቄ መካ ውስጥ ይደርስበት የነበረውን መጠነ ሰፊ ግፍና በደል ለ13 ዓመታት ያህል ሲጋፈጥ ከቆየ በኋላ ማዕከሉን ወደ መዲና አዛወረ። መዲና በተለያዩ የአረቢያ ክፍሎች ያሉትን ሙስሊሞች ለማሰባሰብና ለማጠናከር ምቹ ሆና በመገኘቷ ነቢዩም ሆኑ ሌሎች ሙስሊሞች ከጥቂቶች በስተቀር ወደዚያው ተሰደዋል። የኢስላም እንቅስቃሴ በአዲሱ አካባቢ አዲስ መልክ ያዘ። ሙስሊሞች የራሳቸውን እስላማዊ መንግሥት መስርተዋልና ከጸረ ኢስላም ኃይላት ጋር ወታደራዊ ፍጥጫና ግጭት እንዲያም ሲል ጦርነት መከሰቱ አልቀረም። ከክርስቲያኖችና ከአይሁዳውያንም ጋር አለመግባባት ተፈጥሯል። በተጨማሪም እስላምን ከአንገት በላይ የተቀበሉት መናፍቃን ሌላ የችግር ምንጭ ነበሩ። ይህ ሁሉ እንቅፋት ቢጋረጥበትም እስላማዊ እንቅስቃሴ 10 ዓመታት ባልሞላው ጊዜ ውስጥ የአረቢያን ምድር አዳርሶ መለኮታዊ ጥሪውን ለቀሪው የዓለም ክፍል ከሚያቀርብበት ደረጃ ላይ ደርሶ ነበር። እስላማዊ ንቅናቄ ባለፈባቸው የእድገት ደረጃዎች ሁሉ ለሚነሱት ችግሮች አላህ ተስማሚ የሆኑ መመሪያዎችን ልኳል። እንደየእድገት ደረጃው ሁኔታ የቁርአን ማቀራረብ ይለያያል። በመሆኑም አንዳንዶቹ የቁርአን አንቀጾች ለጥፋተኞች የሚሰጥ ማስጠንቀቂያ ወይም ማሳሰቢያ፣ ሌሎች ደግሞ ሕግ አውጪ አካላት የደነገጓቸው ሕጎች ጋር ይመሳሰላሉ። አንዳንዶቹ እንደ አስተማሪ ወይም እንደ ለውጥ አራማጅ ስለ ህብረተሰብ አወቃቀር፣ ስለ መንግሥት አስተዳደር እና ስለ ሌሎችም አንኳር ጉዳዮች መሠረታዊ መርሆችን ሲያስተምሩ፣ ሌሎች ደግሞ ከመናፍቁና ከዚያሚዎቹ ማለትም ሙስሊም ያልሆኑ ነገር ግን በሙስሊሙ መንግሥት አስተዳደር ስር ያሉ ዜጎች ጋር የሚኖረውን ግንኙነት በተመለከተ መመሪያ ይሰጣሉ። አንዳንዶቹ ሙስሊሙ ሕዝብ ከክርስቲያኖቹ ከአይሁዳውያን ጋር እንዴት መኖር እንዳለብን እንዲሁም እስላምን ከሚወጉ ኃይላት ወይም ከሙስሊሞች ጎን ከተሰለፉ ወገኖች ጋር ሊኖር ስለሚገባው ግንኙነት ሲያብራሩ፣ ሌሎች ደግሞ ሰው በምድር ላይ ከአላህ የተሰጠውን የውክልና ኃላፊነት በምን መልኩ መወጣት እንዳለበት ያስተምራሉ። አንዳንዶቹ ሙስሊም የሚታይበትን ድክመት ጠቋቅመው ሕይወቱንም ሆነ ንብረቱን በአላህ መንገድ እንዲያውል ሲያነሳሱ፣ ሌሎቹ ደግሞ በችግርም ይሁን በብልጽግና በድልም ይሁን በሽንፈት ወቅት የሚያስፈልጉትን ሞራላዊ ስነ ምግባራዊ መመሪያዎችን ይጠቁማሉ። ባጭሩ በአንድ በኩል ሙስሊሙ ማህበረሰብ ከነቢዩ ህልፈት በኋላም የእርሳቸውን ዓላማ አንግቦ እንዲንቀሳቀስ የሚያስችሉትን መመሪያዎች ሲሰጡ፣ በሌላ በኩል ደግሞ የመጽሐፉን ሰዎች ማለትም ክርስቲያኖችንና አይሁዳውያንን፣ መናፍቃንን እና ሌሎችንም በመለኮታዊ መመሪያ ላይ ላሳዩት እምቢተኝነት ይኮንናሉ። ከኢስላም ውጭ የሆኑ የህይወት ዘይቤዎችን የሙጥኝ ማለታቸውን ያወግዛሉ። በአውቆ አጥፊነት ተግባራቸውም ለሚጠብቃቸው የከፋ ዕጣ ያስጠነቅቃሉ። ለ10 ዓመታት ያህል መዲና ውስጥ የወረዱት የቁርአን አንቀጾች ከጀርባቸው የነበረው አካባቢያዊ ሁኔታ ይህን ሲመስል፣ ስነ ጽሑፋዊ አቀራረባቸውም ከመካዎቹ የተለየ ነበር። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። በሚቀጥለው የቁርአን አቀራረብ እንዴት እንደሆነ እንመለከታለን። እስከዚያው ሰላም ሰንብቱልኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።